አፍሪካ ዛሬ ካለችበት በላይ ልትበለጽግ ትችል ነበር። በሚሊዮን የሚቆጠሩ ጠንካራ ገበሬዎች፣ ጎበዝ የእጅ ጥበብ ባለሙያዎችና ወጣት መሪዎች ከሀገሪቱ ባይወሰዱ ኖሮ አፍሪካ ምን ትመስል ነበር? ዛሬ የአትላንቲክ የባሪያ ንግድ የአፍሪካን የወደፊት ተስፋ እንዴት እንደሰረቀ እንማራለን። ሰላም የተከበራችሁ ውድ ተማሪዎች፣ በስምንተኛ ክፍል የሶሻል ስተዲስ አፍሪካን ሲንስ 1900 በሚለው ምዕራፍ ስር እነዚህን ነጥቦች ነው የምናየው። አንድ ሰው የሌላ ሰው ንብረት ሊሆን የቻለበት በታሪክ ውስጥ ትልቁ ጠባሳ ተብሎ የሚታወቀው በአትላንቲክ ውቅያኖስ ላይ የተከሰተውን ጨለማ ዘመን አብረን የምንቃኝ ይሆናል። በዚህ ቪዲዮ ላይ የተለያዩ ታሪካዊ ክስተቶችን እናነሳለን። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ ጋብዛለሁ። በቀጥታ ወደ ሀሳቡ ይሻገራሉ። ይህ እንግዲህ የአፍሪካ ላይ የተከሰተ የባሪያ ንግድን ነው የምንመለከተው። በዋናነት ምን ይመስል ነበር የሚሉትን ነጥቦች እያነሳ እንሄዳለን። እሺ፣ በመጀመሪያ የምናየው እንግዲህ ባርነት ስንል ምን ማለት ነው የሚለውን ከትርጉሙ እንጀምራለን ማለት ነው። ምን ማለት ነው ባርነት ስንል? ዋት ኢዝ ስሌቨሪ? ስሌቨሪ ኢዝ ኤ ሁማን ቢንግ ሁ ኢዝ ዘ ሌጋል ፕሮፐርቲ ኦፍ አናዘር ፐርሰን። እንግዲህ ባሪያ ስንል ባሪያ ማለት የሌላ ሰው ህጋዊ ንብረት የሆነ የሰው ልጅ ማለት ነው። በትርጓሜው ስናየው አንድ ሰው እንደ ዕቃ የሌላ ሰው ንብረት የሚሆንበት ስርዓት ማለት ነው። ስሌቨሪ ኢዝ ሁማን ቢንግ ሁ ኢዝ ሌጋል ፕሮፐርቲ ኦፍ አናዘር ፐርሰን። በተለይም አፍሪካውያኖች እንግዲህ ከ12 ሚሊዮን የሚሆኑ አፍሪካውያን የሌላ ሰው የነጮች ንብረት ሆነው የተጋዙበት ታሪክ ነው ማለት ነው። ስሌቨሪ ስንል ይህንን ነው የሚያሳየን። አንድ ሰው የሌላ ሰው ባሪያ ወይም የሌላ ሰው ንብረት የሚሆንበት ስርዓት ማለት ነው። Enslavement was often for life and the children of enslaved people were born into slavery. እንግዲህ ባርነት አብዛኛውን ጊዜ ለዘለዓለም ወይም ለህይወት ዘመን የሚቆይ ሲሆን የባሪያዎቹ ልጆችም ተወልደው የሚገቡት ወደ ባርነት ነበር ማለት ነው። ሳይወለዱም በሆድ ውስጥ እያሉም ባሪያ ተብለው ተፈርጀዋል ማለት ነው። ይሄ የባርነት አሳዛኝ ታሪኩ አንዱ ይሄ ነው። ገና የሚወለዱ ልጆችም ባሪያ ናቸው። ያ ማለት የአንድ ሰው የዕቃ ወይም እንደ ከብት የአንድ ሰው ንብረት ናቸው ማለት ነው። እንግዲህ ስሌቨሪን ዲፋይን ስናደርግ የሚወለዱ ልጆችም አብረው ስሌቭ ናቸው ወይም ባሪያ ተብለው የተፈረጁበት ስርዓት ነበር ማለት ነው። ታዲያ የባሪያ ንግድ ስንል ምን ማለት ነው? የስሌቭ ትሬድ ስንል ደግሞ ዘ ኦርጋናይዝድ ሲስተም ኦፍ ካፕቸሪንግ ባይንግ ኤንድ ሴሊንግ ሂውማን ቢንግ ፎር ፕሮፊት። የባሪያ ንግድ ስንል የሰውን ልጅ ለትርፍ የማደን የመግዛትና የመሸጥ የተደራጀ ስርዓት ነበር ማለት ነው። ይሄ እንግዲህ በአሁኑ በዓለም አቀፍ ሕግ የተከለከለ ወንጀል ተደርጎ ተቆጥሯል። ነገር ግን በ18ኛው ክፍለ ዘመን ላይ ይህ ሕጋዊ በሚመስል መልኩ የሚደረግ ነበር ማለት ነው። ሰዎች ይታደናሉ፣ ለትርፍ ተብሎ ይገዛሉ፣ ይሸጣሉ። ይሄ ስርዓት የነበረበት ነበር ማለት ነው። ስሌቭ ትሬድ ስሌቨሪ ስንል ይህንን አሳዛኝ ታሪካዊ ክስተቶች ነው ከዚህ በኋላ ባለው ቪዲዮ ላይ የምናየው ማለት ነው። እዚህ ጋር የምትመለከቱት እንግዲህ እነዚህ ባሪያዎች ባሪያ ተብለው በአንድ ሰው ወደ ሌላ ሰው የተሸጡ ያሉ ናቸው። እንግዲህ ባለቤቱ እንደፈለገ ያደርጋቸዋል። እንደምታዩት አንገታቸው ላይ እንደ ከብት እንደዚህ በእንጨት ተቀርቅረዋል። እጃቸውን ወደ ኋላ ታስረዋል። እየተሰቃዩ ነው። እዚህ ጋር የተኙ ሰዎች አሉ። የባሪያ ዕጣ ፈንታ ነበር ማለት ነው በዛ ዘመን፣ በተለይም አፍሪካውያን። ኦኬ the other important point is the actors who was involved። እንግዲህ የባሪያ ንግድ ጅማሬው እንዴት ነበረ? ማን ነው ይህንን የባሪያ ንግድ ሳቢን ያመጣውና አቅኞቹ ማን ነበሩ? ጀማሪዎቹ የሚለውን ስናይ ዘ ፓዮነርስ፣ እነዚህ ጀማሪዎቹ ናቸው ማለት ነው። ወይም ይህንን ስርዓት እንዲመጣ ያደረጉ ሁለቱ ጀማሪ ሀገራት ፖርቹጋልና ስፔን ናቸው። ሉክ ፖርቹጋል ኤንድ ስፔን ስታርትድ ዘ ትሬድ ፎር ሹገር ፕላንቴሽን። እንግዲህ እነዚህ ፖርቹጋልና ስፔን በዋናነት ይህንን የባሪያ ንግድ ስርዓትን ያስፋፉት በአዲሱ ዓለም ወይም በአሜሪካ አካባቢ ለነበራቸው የቀኝ ግዛት በዛ አካባቢ ላይ ለሚያመርቱት የሸንኮራ አገዳ ምርት የሰው ኃይል ያስፈልጋቸው ነበር ማለት ነው። ስለዚህ ለዛ የሰው ኃይል የሚያስፈልጋቸውን ለማግኘት ብለው የጀመሩት ስርዓት ነው። ይሄ አቅኞቹ ወይም ፓዮነር የሚባሉት እነዚህ ሁለቱ ናቸው። ፈተና ላይ ከተጠየቃችሁ እነዚህን መያዝ አለባችሁ ማለት ነው። ፖርቹጋል ኤንድ ስፔን ፓዮነር ናቸው፣ ጀማሪዎች ናቸው ማለት ነው። ዜን እነዚህ ሁለት ሀገራት ይጀምሩ እንጂ ከዛ በኋላ ሌሎች ሀገራትም ተሳትፎበታል። በኤክስፓንሽኑ ስናይ ይሄ
መስፋፋቱን በምናይበት ሰዓት ላይ by the 70s and 80th century Britain became the leading power። እነዚህ ሁለቱ ፖርቹጋልና ስፔን ቢጀምሩትም ከዛ በኋላ በ17ኛውና በ18ኛው ክፍለ ዘመን ብሪታንያ ግን ግንባር ቀደም ኃይል ነበረች ማለት ነው። ይህን የባሪያ ንግድን በማስፋፋትና ብዙ ባሪያዎችን በመያዝ እንደ ብሪታንያ ተወዳዳሪ የነበረ አልነበረም ማለት ነው። ሶ በ17ኛውና በ18ኛው ክፍለ ዘመን በተለይም ብሪታንያ ሊዲንግ ፓወር ነበረች ማለት ነው። ዜን ከዛ በኋላ ሌሎች ሀገራትን ፉል ሊስቱን ስናይ እነማን የተሳተፉ ስናይ ከላይ 3 አይተናል አይደል? ብሪቴን፣ ከዛ በኋላ ፍራንስ፣ ኔዘርላንድ ኦር ደች፣ ፖርቹጋል፣ ስፔን። እነዚህ ሀገራት የቀኝ ገዢ ዋና አቀንቃኝና መሪዎች ነበሩ ማለት ነው። እነዚህ ነበሩ በዋናነት ሲሳተፉ የነበሩት። ስለዚህም እዚህ ጋር የምትይዙት ምንድን ነው? ጀማሪ ማን ነው ስትባሉ ፖርቹጋል ኤንድ ስፔን በ17ኛው በ18ኛው ክፍል ላይ ሀያል ሆና ይህን የባሪያ ንግድ ስታስፋ የነበረችው ማናት? ብሪቴን ነበረች ማለት ነው። አላማው ምን ነበር ስንል ቅድም እንዳልኳችሁ ጎሉ ወይም ግቡ ምን ነበረ? to provide labor for colonies in the new world። እዛ ላይ ለነበራቸው ምንድነው ግዛቶች ምን ይፈልጉ ነበር? ለስኳር ፕሮጀክት ወይም የስኳር ፕላንቴሽን ጉልበት የሰው ኃይል ይፈልጉ ነበር ማለት ለዛ ለማቅረብ ሲሉ ነበር ይህንን የባሪያ ንግድ የሚለውን እሳቤ አምጥተው ያስፋፉት ማለት ነው። then the origin of slaves እንግዲህ ኦሪጂን ኦፍ ስፔንስ እዚህ ጋር የባሪያዎቹ ዋና መገኛ ኦሪጂኑ የት ነበረ ስንል መጀመሪያ የተጀመረው አፍሪካ ላይ አልነበረም። እዚህ ላይ በደንብ እያስተዋላችሁ እንድትሄዱ ያስፈልጋል። ወደ አፍሪካ ከመምጣታችሁ በፊት እነዚህ 2 ክስተቶች ተከስተዋል በባሪያ ንግድ ስርዓት ውስጥ ማለት ነው። የመጀመሪያው እነዚህ ሀገራት ፖርቹጋልና ስፔን ባሪያ አርገው የጉልበት ሰራተኛን ያገኙት ኬት ነው? ከዛው ከነባር አሜሪካውያን ነው። እነዚህ ነባር አሜሪካውያን አሜሪንዲያንስ ይባላሉ ማለት ነው። አሜሪንዲያንስ ሶ the local indigenous people died from harsh treatment and European diseases 90% were wiped out። እንግዲህ እነዚህ የአሜሪካ ነባር ህዝቦች ናቸው አሜሪንዲያን የሚባሉት ማለት ነው። ስለዚህ እነዚህ ነባር ህዝቦች እዛ አካባቢ ለነበራቸው የስኳርና የጥጥ ምርት እነዚህን ይጠቀሙባቸው ነበር ማለት ነው። አሜሪንዲያንስ የሚባሉት ነባር ህዝቦችን ማለት ነው። ስለዚህ እነዚህ የሀገሬው ተወላጆች ደግሞ ከባድ አያያዝ ይያዙ ነበረ። በቂ ምግብ ሳይሰጣቸው በቂ ውሃ የለም። ስለዚህም እነዚህ ከባድ በሆነ ቅጣትና አያያዝ የተነሳ እንዲሁም ከአውሮፓ በመጡ በሽታዎች ምክንያት ምን ሆኑ? 90% የሚሆነው ካለው ህዝብ አለቀ ማለት ነው። አያችሁ አለቀ ሞቱ ማለት ነው። ስለዚህ በዛ ምክንያት ምን አረጉ? ለሚያስፈልጋቸው የጉልበት ሰራተኛ ሌላ ስትራቴጂ ነደፉና ወዴት ሄዱ? ዩሮፒያን አውትካስትስ ይለናል። እዚህ ጋር ደግሞ የአውሮፓ አገልጋዮች ወንጀለኞች የነበሩ ናቸው። በወቅቱ አውሮፓ ውስጥ ታስረው የነበሩ ሰዎች ማለት ነው። ሶ ዩሮፒያን አውትካስትስ ሉክ ክሪሚናልስ ፍሮም ዩሮፕ አያችሁ ከአውሮፓ ወንጀለኞችን ዌር ዩዝድ በት ዘ ዳይድ ኩክሊ ፍሮም ትሮፒካል ዲዚዝስ። እንግዲህ ከአውሮፓ የመጡ ወንጀለኞች እነዚህ ጥቅም ላይ ውለው ነበር ማለት ነው ለጉልበት ሰራተኝነት። ነገር ግን እዚህ በሐሩር ክልል ይሄ ትሮፒካል ዲዚዝ በሐሩር ክልል ውስጥ ባሉ በሽታዎች ምክንያት በፍጥነት ይሞቱ ነበር። እዛ አካባቢ ያለውን የሙቀት በሽታ መቋቋም አልቻሉም ነበር። ስለዚህ እነዚህ 2 ኃይሎች ይሄ አሜሪንዲያንስ እና ዩሮፒያን አውትካስትስ ወይም እነዚህ የአውሮፓ ወንጀለኞች ለሚፈለገው የጉልበት ስራ በቂ ሆነው ስላልተገኙ ያ ማለት በበሽታና በተለያዩ ሀርሽ በሆነ ትሪትመንት መሞት ወይም ስላለቁ ምን ሆኑ? ፊታቸውን እነዚህ ነጭ አውሮፓውያን ወዴት አዞሩ? ወደ አፍሪካ አዞሩ ማለት ነው። አፍሪካውያን አማራጭ ሆኑ። ሶ ዘ አፍሪካን ኦልተርኔቲቭ ለምንድን ነው አፍሪካውያን በአማራጭነት የተያዙ ስንል በእነዚህ 3 ምክንያቶች ነው። የመጀመሪያው had the Africans had immunity to many tropical diseases ምን ይለናል? ለብዙ የሐሩር ክልል በሽታዎች የመከላከል አቅም ነበራቸው ማለት ነው። አፍሪካውያን በበሽታም በመከላከል አቅም ጠንካራ ናቸው ተብሎ ይታሰባል። ስለዚህ አንደኛው በዚህ ምክንያት ነው። በደንብ አስተውሉ። የትሮፒካል ዲዚዞችን የመቋቋም ችሎታ ነበራቸው ማለት ነው። ሁለተኛው they had expert skills in mining and tropical agriculture ሁለተኛው በማዕድን ቁፋሮና በሐሩር ክልል ይሄ ግብርና ላይ ከፍተኛ ክህሎት ነበራቸው። ሞቃታማ አካባቢዎችን በማልማት እንዲሁም በማዕድን ቁፋሮ እነዚህ አፍሪካውያን ምን ነበራቸው? ከፍተኛ ክህሎት ነበራቸው ማለት ነው። አፍሪካውያን ምንም አያውቁም ይሉናል አይደለ? ነገር ግን በወቅቱ እነሱ እንዲበለጽጉ ምክንያት የሆኑት በአፍሪካውያን ደምና ላብ ነው ማለት ነው። አሜሪካና አውሮፓ ለመበልጸጋቸው አንዱ ምክንያት እዚህ ጋም ሁለተኛው ምክንያት ተደርጎ የታስበው ለዚህ ነው። ሶስተኛው አፍሪካንስ had experience in metal working በብረት ስራ ላይም ልምድ ነበራቸው ማለት ነው። ስለዚህ እነዚህ 2 ስትራቴጂዎች ሳይሆንላቸው ሲቀር ወደ አፍሪካ ፊታቸውን አዙረው ወደ ከ11 እስከ 12 ሚሊዮን አፍሪካውያን እንዲጋዙ የተደረገበት ምክንያት በእነዚህ 3 ምክንያት
ምክንያት ነው። 1 ጉልበት አላቸው አፍሪካውያን፣ 2 በሽታን የመከላከል አቅም አላቸው፣ 3 በግብርና በማዕድን ቁፋሮ እንዲሁም በብረት ስራ ላይ ልምድ የነበራቸው ኤክስፐርት ነበሩ ማለት ነው አፍሪካውያን። ለዛ ነው ፊታቸውን ወደ አፍሪካውያን ያዞሩት ማለት ነው። ከዛ በኋላ ሙሉ በሙሉ አውሮፓውያን ወደ አፍሪካ ፊታቸውን አዙሮ ወደ አፍሪካ መጡ ማለት ነው። ኦኬ እዚህ ጋር የምትመለከቱት አሜሪንዲያንስ የሚባሉ ወይም ነባር ህዝቦች ናቸው። በወቅቱ እዛው አካባቢ ላይ የሚኖሩ ኢንዲጂነስ አሜሪካውያን የሆኑ ናቸው። ነባር የአሜሪካዊ ህዝቦች ናቸው ማለት ነው። ሶ ሃው ዘ ትሬድ ኦፕሬትድ ኢን አፍሪካ እንግዲህ ፊታቸውን ወደ አፍሪካ አዙረዋል ብያቸዋለሁ። ስለዚህ አፍሪካ ውስጥ መጥተው ደግሞ በቀጥታ ሰዎችን ለመውሰድ እነዚህን 2 ስትራቴጂዎች ተጠቅመዋል። አንደኛው ዘ ኤጀንትስ የሚባለው ነው። ሁለተኛው ቪክቲሞች አሉ ማለት ነው። ኤጀንትስ እንግዲህ ምንድን ነው? ኤጀንትስ በምንልበት ሰዓት ላይ ወኪሎችና ተጎጂዎች ማለት ነው አይደል? ኤጀንት ስንል ወኪል ነው፣ እንደ ደላላ እንደማለት ነው። ስለዚህ ኤጀንትስ ሚለን አንደኛ በወኪሎች አማካኝነት ነው እነዚህን የጉልበት ሰራተኞች ከአፍሪካ እየታደኑ እንዲሄዱ የነበረው ማለት ነው። ሉክ ፖለቲካል ኤንድ ኮሜርሻል ኤሊትስ ኢን አፍሪካ ኦር ሎካል ሊደርስ ኤንድ ትሬደርስ እዚህ ጋር በአፍሪካ የሚገኙ የፖለቲካና የንግድ ልሂቃን በተለይም የሀገሬው እዚህ የአፍሪካውያን መሪዎች እና ነጋዴዎች ነበሩ ይህንን የባሪያ ንግድ ሲያቀላጥፉ የነበሩ ማለት ነው። ስለዚህ የራሳቸውን ዜጋ በሚሰጣቸው ትንንሽ ገንዘቦች አማካኝነት እያደኑ እየወረሩ ለአውሮፓውያን ነጮች አሳልፈው ይሰጡ ነበር ማለት ነው። ስለዚህ እነዚህ አውሮፓውያን ከአፍሪካ የጉልበት ሰራተኛ ሲወስዱ የነበረው እንዴት ነው? በደላሎች አማካኝነት ነው። እነዚህ ደላሎች ደግሞ አፍሪካውያን ናቸው ራሳቸው። አንደኛ በንግድ ውስጥ ያሉ፣ ሁለተኛ መሪዎችም ፖለቲከኞች ነበሩ ማለት ነው። ስለዚህ በዚህ አማካኝነት ነው አንደኛው። ሁለተኛው ዘ ቪክቲምስ የሚባሉት ደግሞ እነዚህ ተጎጂዎች ተብሎ የታሰቡት በአፍሪካ ውስጥ የሚኖሩ አናሳ ማህበረሰቦች አሉ። አንደኞች አይደለ ሶ አንዋንትድ ክሪሚናልስ ኦር አውትካስትስ የመጀመሪያው የማይፈልጉ ወንጀለኞች። ስለዚህ እነዚህ ወንጀለኞች ቢሸጡም ችግር የለውም ተብሎ እነዚህ ይሸጡ ነበር ማለት ነው፣ አንዋንትድ ክሪሚናልስ። ሁለተኛው ደግሞ ስሞል ዊክ ኦር ስቴትለስ ቪሌጅ ኮሚኒቲስ። ይሄ ደግሞ ምን ይለናል? ደካማና መንግስት አልባ የሆኑ መንደርተኞች ነበሩ ማለት ነው። አንድ ደካማ መንደሮች ናቸው። ስለዚህ ሁለተኛ የሚያስተዳድራቸው መንግስት የሌላቸው መንደሮች ነበሩ። ስለዚህ እነዚህን መንደሮች ይወሩና እዛ አካባቢ ያለውን ህዝብ እንዳለ በማገት ምን ያደርጋሉ? ለነዚህ ለነጮች ይሸጡ ነበረ ማለት ነው። ስለዚህ ቪክቲምስ ኤንድ ኤጀንትስ ብለን ያልነው ይሄ ነው። ስለዚህ በአፍሪካ ላይ ይህ ንግድ የሚከናወን የነበረው በዚህ አማካኝነት ነው ማለት ነው። ሶ ውጤቱ ምን ሆነ ስንል ዘ ሪዛልት ፓወርፉል ስቴትስ ግሩ ዋይል ስሞለር ሶሳይቲ ዲስአፒርድ ኦር ወይ ኮንኮርድ። እንግዲህ ሀያላን መንግስታት ሲበለጽጉ ትናንሽ ማህበረሰቦች ጠፉ ወይም ተወረሩ ማለት ነው። እንግዲህ ሀያላን መንግስታት ሲባል እንግዲህ በወቅቱ አፍሪካን ሲያስተዳድሩ የነበሩ መሪዎች እነዚህን ባሪያዎች በመሸጥ ያካበቱት ሀብት አለ። ስለዚህ ያንን ሀገር የዛ ሀገር መሪዎች ምን ሆኑ? ሀያል ሆኑ። ሌሎቹ ደግሞ ሙሉ በሙሉ የጠፉ ስቴቶች አሉ ማለት ነው። ሌሎቹ ተወረው ዜጎቻቸው አሳልፈው ለነጮች ተሰጥተዋል ማለት ነው። ስለዚህ አንዱ አውሮፓውያን እነዚህን የጉልበት ሰራተኞችን ለመውሰድ ሲያቀላጥፉ የነበሩት ራሳችን የአፍሪካውያን መሪዎች ነበርን ማለት ነው። መሪዎች ነበሩ ይህንን ሲያደርጉ የነበሩት። ስለዚህ ኦፕሬት ሲደረግ የነበረው በአፍሪካ ላይ ሲሰራ የነበረው በዚህ ነው ማለት ነው። በአፍሪካ ፖለቲከኛ ደላሎችና እንዲሁም በነጋዴዎች ማለት ነው። ሶ ይሄ ነበረ ሲከናወን የነበረው አንዱ ክስተት። ዜን ሜጀር ስሌቭ ትሬዲንግ ኤሪያስ ታዲያ በየትኞቹ የአፍሪካ ክልሎች ነበረ በዋናነት የባሪያ ንግድ እንቅስቃሴው ሲደረግ የነበረው የሚለውን ነው እዚህ ጋር ደግሞ የሚነግረን። የስ እንግዲህ ዋና የባሪያ ንግድ አካባቢዎች የሚባሉት አንደኛው ዘ ጎልድ ኮስት፣ በወቅቱ ጎልድ ኮስት ትባል የነበረችው ወይም በአሁኑ አጠራር ጋና ትባላለች ማለት ነው። እነዚህ ጋና የምትባል ናት። ሉክ ሃይስት ኮንሰንትሬሽን ኦፍ ፎርትስ እዚህ ጋር ምን ይለናል? ከፍተኛ የባሪያ ምሽጎች የነበሩበት ነው። እነዛ የባሪያ ምሽጎች ውስጥ እጅግ በጣም ብዙ ባሪያዎች ይታገቱና ይታጎሩ ነበር ማለት ነው። አንደኛው ጋናን መያዝ ትችላላቸው። ኦር ጎልድ ኮስት በዋናነት ስሌቭ ትሬድ በአፍሪካ ላይ ሲደረግ በምዕራብ አፍሪካ ነበር በዋናነት ሲደረግ የነበረው ማለት ነው። በተለይም አንደኛዋ ጋና፣ ሁለተኛው ዘ ስሌቭ ኮስት የሚባለው ነው። ይሄ ዌስተርን ናይጄሪያ የስ ስሌቭ ኮስት የባሪያ ዳርቻ ተብሎ ይባላል ማለት ነው። ስለዚህ ምዕራብ ናይጄሪያ አካባቢ ነው። ይሄ ደግሞ ሌሎች ቁልፍ ቦታዎች ደግሞ አሉ። እነ ቤኒን፣ ሴራሊዮን፣ ኦዮ፣ አሻንቲ፣ አንጎላ ኤንድ ኮንጎ። እነዚህ አካባቢዎችም በስፋት የባሪያ ንግድ ሲደረግበት ሲሸጥ ሲገዛበት የነበሩ ሀገራት ናቸው ማለት ነው። ስኮፑን ስናይ ወይም ስፋቱን አድማሱን ስናይ ከየት እስከየት ነው የዘለቀው ስንል በዋናነት ባይ ዘ 18th century the entire Atlantic coast line from Senegal to
አንጎላ ወዝ ኢንቮልቭድ። አያችሁ በ18ኛው ክፍለ ዘመን ላይ ከሴኔጋል እስከ አንጎላ ያለው አጠቃላይ የአትላንቲክ የባህር ዳርቻ በዚህ ንግድ ውስጥ ተሳታፊ ነበሩ ማለት ነው። በዚህ ንግድ ውስጥ ተሳታፊ ነበሩ። ከሴኔጋል እስከ አንጎላ በነበረው አጠቃላይ የአትላንቲክ የባህር ዳርቻ ተሳታፊ ነበሩ ማለት ነው። ስለዚህ እነዚህ ዋና ዋናዎቹ የባሪያ ንግድ ሲደረግባቸው የነበሩ አካባቢዎች ናቸው ማለት ነው። ስለዚህ በፈተና ላይ ስትጠየቁ ዋና የሚባሉት ጎልድ ኮስት እና ስሌቭ ኮስት ኦር ጋና እና ናይጄሪያ እንዲሁም ሌሎች ቁልፍ ቦታዎችም እነዚህ ሁሉ ተጠቃለዋል ማለት ነው። እዚህ ላይ የሚነግረን ይህንን ነው። ኦኬ ስለዚህ ታዲያ ከነዚህ አካባቢዎች በአጠቃላይ ምን ያህል ስሌቮች ተግዘዋል ብለን ስናይ ይሄ ከዛ በኋላ የወጣ መረጃ ነው። ሉክ the countries most active in the transatlantic slave trade ይሄ በትራንስአትላንቲክ ወይም በአትላንቲክ ውቅያኖስ ላይ ሲደረግ የነበረው የባህር ንግድ በዋናነት ሲሳተፉ የነበሩ ሀገራት ይሄ እንግዲህ ከ1514 እስከ 1866 ዓመተ ምህረት ሲደረጉ የነበረው የባሪያ ንግድ እንቅስቃሴ ነው ማለት ነው። አጠቃላይ so number of enslaved Africa forced to embark on ship of the following national flag እነዚህ የብሔራዊ ባንዲራ ያለባቸው ሀገራት የወሰዷቸው የባሪያ ህዝቦች ናቸው ማለት ነው። ሉክ ፖርቹጋል አንደኛ ላይ ተጠቅሳለች። እዚህ ጋር እንግዲህ 3,894,056 ዜጎችን ወስዳለች ይላል። ይሄ ከ1514 እስከ 1866 ባለው ዓመታት ውስጥ ፖርቹጋል ይህን ያህል ህዝብ ወስዳለች። ሁለተኛ ዩኬ ናት፣ ብሪቴን 3,88,776 አያችሁ 1 ሚሊዮን። እዚህ ጋር ደግሞ ፍራንስ አለች፣ ኔዘርላንድ 596,000 እያለ ሄዳል ማለት። ስፔን፣ ዩኤስ፣ ዴንማርክ እነዚህ ሀገራት እንግዲህ ሲደመሩ ከ11 እስከ 12 ሚሊዮን ወጣት አፍሪካውያን ወደ አሜሪካ ተግዘዋል ማለት ነው። ወደዛ ተግዘዋል። እንግዲህ ከዚህ ከ12 ሚሊዮን ህዝብ ውስጥ ባለው መረጃ መሰረት አሜሪካ ሳይደርሱ ባህር ላይ የሞቱና ወደ ባህር የተጠጉ ወደ 2 ሚሊዮን የሚደርሱ ዜጎች አፍሪካውያን በግፍ ሞተዋል ማለት ነው። ወደ 2 ሚሊዮን የሚጠጉ ወጣቶች በግፍ ሞተዋል በባህር ላይ ባለው ስቃይ ወይም ባህር ውስጥ በመጨመር። እነዚህ ሁሉ ክስተቶች የአፍሪካውያን ግፍ የተከሰተው በዛ የጨለማ ዘመን ነበር ማለት ነው። ይሄ በትራንስአትላንቲክ ስሌቭ ትሬድ ላይ ያለ መረጃ ነው ማለት ነው። ኦኬ ሌላኛው ነጥብ ዘ ኔቸር ኦፍ ዘ ትሬድ። ይሄ እንግዲህ ኔቸር ኦፍ ትሬድ እንዴት ነበረ? የንግዱ ባህሪ ምን ይመስል ነበረ ስንል የንግዱ ባህሪ እጅግ በጣም አሳዛኝ ክስተቶች ያሉበት ነው። በመጀመሪያ በአፍሪካ ላይ እንግዲህ እነዚህ አውሮፓውያን ወደ አፍሪካ ይመጡና አፍሪካ ውስጥ የሚደረገው ምንድን ነው? አሜሪካ ለመድረስ 3 ስቴፕ ነው ያለው ብያቸዋለሁ። መጀመሪያ ከአውሮፓ ወደ አፍሪካ ይመጣሉ አይደል? አፍሪካ ላይ ምን ነበረ ሲደረግ የነበረው የሚለውን ስናይ የመጀመሪያው ካፕቸር ኤንድ ማርች ነው። ያ ማለት መያዝ ነው። እነዚህ ሰዎች ይታገታሉ፣ አካባቢዎች ይወረራሉ ብያቸዋለሁ። ከዛ በኋላ እዛ አካባቢ ላይ የተያዘ ሁሉ ለባሪያ ንግድነት ይሸጣል። captives were taken from the interior and marched to the coast in chains። እንግዲህ መያዝና ጉዞ ማለት ነው እዚህ ጋር የመጀመሪያ ያለው። ምርኮኞች ከተያዙ በኋላ እነዚህ ምርኮኞች ከውስጥ አካባቢዎች ከአፍሪካ ተይዘው በሰንሰለት ታስረው ወደ ባህር ዳርቻ ይነዱ ነበር ማለት ነው። በሰንሰለት ይታሰሩና ወደ ባህሩ ይሄዳሉ ማለት ነው የመጀመሪያው። ዜን እዚህ ጋር ዲሁማናይዜሽን ይለናል። ይሄ ሰብአዊነት የሌለው ወይም ሰብአዊነት ማጣት ማለት ነው። ሰዎቹ እዚህ ጋር በሚያዙበት ሰዓት ላይ ሉክ people were no longer treated as human, they were treated as property or livestock። አያችሁ ሰዎች እንደ ሰው መታየት አቁመው እንደ ንብረት ወይም እንደ ከብት ይቆጠሩ ነበረ። ምክንያቱም በቃ እቃ ናቸው፣ ገዢና ሻጭ ተስማምተው ሸጧቸዋል ማለት ነው። ስለዚህ የአንድ ሰው የግል ንብረት ናቸው፣ እንደ እቃ ነው ወይም እንደ ከብት ናቸው። ከብት አልሄድ ሲለን እየመታ ነው ይዘን እንሄዳለን። እነዚህም ሰዎች አልሄድ ሲሉ እየቀጠቀጡ እየመቱ አስረው በሰንሰለት አስረው እንደ ከብት እየነዱ ነበረ ይዘዋቸው የሚሄዱት ማለት ነው። ይሄ አፍሪካ ውስጥ ሲደረግ የነበረው ይሄ ነው። ዜን ውድን ኬጅ ይለናል እዚህ ጋር ደግሞ እንግዲህ የእንጨት ጎጆች ወይም ትንንሽ የእንጨት ኬጆች ውስጥ አሁን ለምሳሌ የዱር አውሬዎች በኬጅ ተይዘው ሰዎች ይጎበኟቸው የለ በብረት አጥር ውስጥ ታስረው ልክ እንደዛ እንደ እንስሳ እዛ ውስጥ ይታሰሩና የእንጨት ቤቶች ወይም ጎጆዎች ነበሩ ማለት ነው። ስለዚህ ይህ while waiting for European ship captives were locked in wooden cage። አያችሁ እዚህ ጋር ተይዘዋል፣ ታስረዋል፣ እየተነዱ ነው። ዜን ሰብአዊነት በጎደለው መልኩ በኢሰብአዊነት ሰዎችን እንደ ዕቃ እየነዱ ይዘው ሄደዋል ብያቸዋል አይደል? ስለዚህ እዚህ ውስጥ አስረዋቸው ከዛ በኋላ ምን ያደርጋሉ? ኬጅ እንትኑ ላይ ይሰቅሏቸዋል ማለት ነው። መርከቡ ላይ ይሰቅሏቸው ነበር። አያችሁ። ስለዚህ የአውሮፓ መርከቦች እስኪጠብቁ ድረስ እነዚህ ምርኮኞች በእንጨት ቤቶች ውስጥ ተቆልፎባቸው ይቆዩ ነበር፣ መርከቦች መቸው እስኪወስዳቸው ማለት ነው።
ዜን ፊዚካል ኢንስፔክሽን እዚህ ጋር ደግሞ አካላዊ ምርመራ የሚደረግ ነበር ማለት ነው። ይሄ ሁሉ አፍሪካ ውስጥ የሚደረገው አካላዊ ምርመራው ላይ ስናይ ሜን ኤንድ ዊሜን ወር ስትራይፕድ ኔክድ ኤንድ ሚኒትሊ ኤግዛማይንድ ባይ መርቻንትስ ፎር ስትሬንግዝ ሄልዚ። እንግዲህ ወንዶችና ሴቶች ራቁታቸውን ተደርገው በነጋዴዎች እንግዲህ ጥንካሬያቸውና ጤንነታቸው በዝርዝር ይመረመር ነበር ማለት ነው። ጠንካራ ናቸው፣ ስራ መስራት ይችላሉ፣ ጤነኛ ናቸው፣ እዛ ኪሩ በኋላ በሽተኛ አይሆኑም የስ የሚለው ምክንያቱም ገንዘብ አውጥቶ ስለሚገዛባቸው ልክ እኛ እንስሳትን አይተን ወፍራም ነው ሰብቷል ጤነኛ ነው የሚለውን አይተን እንደምንገዛም እነዚህም ሰዎች እነዚህ ነጭ አውሮፓውያን ከሲገዙ የሚገዙት ይሄን ሁሉ ምን ኤግዛማይን እያደረጉ ነበር ማለት ነው። ይሄ በአፍሪካ ላይ የነበረው ኔቸር ይሄን ይመስላል። የንግዱ ሁኔታ የንግዱ ባህሪ ይሄን ይመስላል ማለት ነው። አያችሁ እንግዲህ እዚህ ውስጥ እንደዚህ ነበረ ሲታጎሩ የነበሩት እንደዚህ በመሰለ ቤት ውስጥ ያጉሯቸው ነበረ ስሌቮቹ ማለት ነው። ከዛ መርከብ መጥቶ እስኪወስዳቸው እዚህ ውስጥ ይጠብቁ ነበር ማለት ነው። አያችሁ እንደዚህ ቦታ በማይዝ መልኩ እንደዚህ ያስቀምጧቸው ነበር ማለት ነው። ይሄ ሌላኛው ክስተት ነው። አፍሪካ ላይ ከአፍሪካ በኬጅ ውስጥ ታስረው ምን ይሆናል ወደ መርከብ ይጫናሉ ማለት ነው። ዜን መርከብ ላይ ከወጡ በኋላ ነው እጅግ አሳዛኝ የዚህ የትራንስአትላንቲክ ስሌቭ ትሬድ እጅግ በጣም ዘግናኝና አሳዛኙ ክስተት እዚህ ጋር ነው የሚመጣው ማለት ነው። ፈተና ላይም እችል ሊጠይቋቸው ይችላሉ። ስለዚህ ዘ ሚድል ፓሴጅ ይሄ በታሪክ የሚታወቅ እጅግ አሳዛኝ ታሪክ ነው። ሶ ዘ ሚድል ፓሴጅ ኤ ቮያጅ ኦፍ ሰፈሪንግ የስ ይህ ሚድል ፓሴጅ የሚባለው እጅግ አሳዛኙ ክስተት ነው በባሪያ ንግድ እንቅስቃሴ ውስጥ ማለት ነው። ምን ነበር እዚህ ውስጥ የነበሩ ሂደት ስናል የመጀመሪያው ኦቨርክራውዲንግ ነው። በደንብ እነዚህ ነገሮች አስተውሉ። ኦቨርክራውዲንግ አለ። ሶ ኢንስቴድ ፒፕል ዌር ፎርስ ቱ ላይ ኦን ናሮ ሼልፍስ ኦር ደክስ ዊዝ ኦንሊ ሃፍ ኤ ሜትር ኦፍ ስፔስ አባቭ ዜም። እንግዲህ የመጀመሪያው በሚድል ፓሴጅ ላይ ሚድል ፓሴጅ የሚባለው በደንብ አስተውሉ ከአፍሪካ ተነስተው ወደ አሜሪካ እስኪደርሱ ያለው ጉዞ ማለት ነው። የስ በአትላንቲክ ቋስሎች ከአፍሪካ ታስረው በኬጅ ውስጥ ተደርገው ምን ብለዋል ጠብቀዋል አይደል እዚህ አፍሪካ ላይ። ከዛ በኋላ መርከቦች ይመጡና ምን ያደርጓቸዋል ይወስዷቸዋል ማለት ነው። በመርከብ ውስጥ ተጭነው ሲሄዱ አሜሪካ እስኪደርሱ ያለው ስቃይ ነው ይሄ ሚድል ፓሴጅ የሚባለው ማለት ነው። ሶ የመጀመሪያው መጨናነቅ ነው። መጨናነቅ ሲባል እንደዚህ በቀላል የሚታይ ነገር አይደለም። ስለዚህ ባሪያዎቹ ምን ይደረጋሉ ከላያቸው ላይ ግማሽ ሜትር ብቻ ክፍተት ባላቸው ጠባብ መደርደሪያዎች ላይ እንዲተኙ ይገደዱ ነበር ማለት ነው። ይተኛሉ። ቀና ማለት አይችሉም፣ መንቀሳቀስ አይችሉም። እንግዲህ ይተኙና ለሳምንታት ከዛ ቦታ ላይ ሳይንቀሳቀሱ ይሄዱ ነበር ማለት ነው። የመጀመሪያው ይሄ ነው ኦቨርክራውዲንግ፣ በጣም የሚያሳዝን ክስተት ነው። ሁለተኛው ኖ ሙቭመንት ያያችሁ። ስለዚህ እዚህ ጋር ኦቨርክራውዲንግ አለው። ኦልሬዲ ምንም መንቀሳቀስ አይችሉም። ኢት ዋዝ ኢምፖሲብል ቱ ሲት አፕ ኦር ሙቭ ፍሪሊ ፎር ዊክስ አት ኤ ታይም። መንቀሳቀስ አለመቻል ነበር ማለት ነው። ለሳምንታት ያህል ቀና ብሎ መቀመጥ ወይም በነጻነት መንቀሳቀስ የማይቻልበት ነው። አስቡት እስቲ በአንድ ተኝታችኋል። ከላይ ጨለማ ነው የምታዩት። ወደ ጎናችሁ ስትዞሩም እንደዚሁ እንደናንተ የታሰረ ሰው ነው። መነሳት አትችሉም፣ መዞር አትችሉም። እጅግ በጣም ያማል። ሶ ሚድል ፓሴጅ አሳዛኝ ያደረገው አንዱ ክስተትም ይሄ ነው። ከዛ በኋላ አንሳኒታሪ ኮንዲሽን አስከፊ ንጽህና ነበር ማለት ነው። እዚህ ጋር የስ ምርኮኞች እንግዲህ በገዛ ቆሻሻቸው ውስጥ ይኖሩ ነበረ። ምክንያቱም ምንም መንቀሳቀስ አይችሉም፣ መጸዳዳት አይችሉም። ስለዚህ እዛው ነበር የሚጸዳዱት ማለት ነው። እንግዲህ ለህልውና የሚያበቃ ምግብና ውሃም አያገኙም ነበር። ለመኖር የሚያስችል ውሃና ምግብ አይሰጣቸውም ነበር ማለት ነው። አንድ ይሄ ብቻውን ምን ያደርጋቸዋል? አቅም ያሳጣቸዋል፣ ይደክማሉ። ከዛ በኋላ ደግሞ እዛው የተጸዳዱ ነው፣ በሽታ አለ ማለት ነው። ይሄ ሁሉ ነገር ምን ያደርጋቸዋል? ሰዎቹን እየሞቱ እንዲያልቁ አደረጋቸው ማለት ነው። ሶ ሞርታሊቲ ሬቱን ስናይ በሚድል ፓሴጅ ብቻ ከአፍሪካ ተነስተው አሜሪካ እስኪደርሱ ድረስ ከ100 ሰዎች 30 ሰዎች ይሞቱ ነበር ማለት ነው መርከብ ላይ። ዜን ሲሞቱ ወደ ባህር ውስጥ ይጣላሉ። ሶ between 50% and 30% of people died during the 3 up to 6 weeks crossing due to disease and exhaustion አለ። አያችሁ በበሽታና በድካም ምክንያት ከ15 እስከ 30 የሚሆኑ ሰዎች በ3 እስከ 6 ሳምንታት የባህር ጉዞ ውስጥ ይሞቱ ነበር ማለት ነው። ስለዚህ በ3 እስከ 6 ሳምንታት እንደዚህ ተኝተው ታስረው ነበር የሚጓዙት ማለት ነው፣ እዛው የተጸዳዱ። ይሄ እጅግ በጣም አሳዛኙ ታሪክና ክስተት የሚጀምረው እዚህ ጋር ነው ማለት ነው። የትራንስአትላንቲክ የባሪያ ንግድን ስናነሳ እጅግ በጣም ይሄ ነው የሚያሳዝነው ታሪክ ማለት ነው። ኦኬ እሺ አያችሁ ይሄ ነው እንግዲህ አሁን ይሄ መርከብ ላይ ተጭኖ ነው እዚህ ውስጥ ይሄንን እዚህ ጋር ሰዎች ናቸው ያሉት ከቤታቸው ከቀያቸው ከልጆቻቸው ከሚስታቸው ከእናታቸው ከአባታቸው ተለይተው እንደዚህ እንደ ዕቃ ተሽጠው ሉክ በዚች በምታል ክፍተት ውስጥ የስ እንዲተኙ ተገደዋል ማለት ነው። ስለዚህ እዚህ ውስጥ እንደተኙ ምን ይደረጋሉ?
እዚሁ እንዲጸዳዱ ይደረጋሉ። በቂ ያልሆነ ምግብና ውሃ ይሰጣቸዋል። ጨለማ ነው፣ መንቀሳቀስ አይችሉም። እዚሁ ላይ ለሳምንታት ይጓዛሉ ማለት ነው። በዚህ ውስጥ ነው ሚድል ፓሴጅ የሚባለው ይሄ ነው። ይሄ ክስተት በታሪክ ውስጥ እጅግ በጣም አሳዛኙ ክስተት ሆኖ የተመዘገበው ይሄ ነው ማለት ነው። ሶ ስሌቭ ትሬድ አፍሪካውያን እንደዚህ የተደረጉ ነበረ ሲጓዙ የነበሩት ማለት ነው። ኦኬ አራይቫል ኢን ዘ ኒው ወርልድ እንግዲህ እንዳልኳችሁ አፍሪካ ላይ ይሄን በሶስት መልኩ አላየንም። ኢን አፍሪካ ብለን ያየነው አለ። ሰዎች ይታገታሉ፣ ይያዛሉ፣ በኬጅ ውስጥ ተደርገው መርከብ ይመጣል። ሚድል ፓሴጅ ከአፍሪካ ተነስተው ወደ አሜሪካ ይሄዳሉ። አሜሪካ ከደረሱ በኋላ ደግሞ ምን ይደረጋሉ? ሉክ አሜሪካ ከደረሱ በኋላ ላይፍ ኦን ዘ ፕላንቴሽንስ እንግዲህ ቅድም እንዳልኳችሁ እነዚህ ሰዎች የሚጋዙትና የሚወሰዱት ለምንድን ነው ብያቸዋለሁ። እዛ ለነበረው የሸንኮራ አገዳ ምርትና የጥጥ ምርት ነው ብያቸዋል አደለ? ስለዚህ ይሄ ለሸንኮራ አገዳና የጥጥ ምርት እንዴት ነበረ ምን ነበረ የሚለውን በምናይበት ሰዓት ላይ እዚህ ጋር የሚነግረን ይሄ ይኸው ላይፍ ኦን ዘ ፕላንቴሽንስ እዛ በእርሻው ላይ ያላቸው ሁኔታ ምን ነበረ? ሾርት ላይፍ ስፓን ነበረ ማለት ነው። ሾርት ላይፍ ስፓን ቬሪ ፊው ሰርቫይቭ ቢዮንድ 10 years ኦፍ ሌበር አለ። እንግዲህ አጭር የህይወት ዘመን ነበራቸው ማለት ነው። የተወሰዱት ባሪያዎች ከ10 ዓመት በላይ የጉልበት ስራ መስራት የሚችሉ በጣም ጥቂቶች ብቻ ነበሩ ማለት ነው። ከ10 ዓመት በላይ የቆየ የለም። አንድ በቂ ምግብ አይሰጣቸውም ብያቸዋለሁ። ሁለት በቂ ውሃ የለም። ሶስተኛው እጅግ በጣም ሀርሽ የሆነ ትሪትመንት ነበረ ሲደረግላቸው የነበሩ። እየተደበደቡ እየተመቱ ነበር የሚሰሩት ማለት ነው። በዛ የተነሳ ይሄ ከዚህ የተወሰዱት አፍሪካውያን ከ10 ዓመት በላይ የቆየ በጣም ጥቂት ነበሩ ማለት ነው። ሰርቫይቫል ሬቱን በምናይበት ሰዓት ላይ 1/3 ኦፍ ዘ ፖፑሌሽን ዳይድ ዊዝን ዘ ፈርስት 3 years ኦፍ አራይቫል እንግዲህ ከመድረሳቸው 1/3 የሚሆኑ ህዝብ በደረሱ በመጀመሪያ 3 ዓመታት ውስጥ ይሞታሉ ማለት ነው። አያችሁ 1/3 ከሄደው 1/3 ከ3 ሰው 1 ሰው በ3 ዓመታት ውስጥ ይሞቱ ነበር ማለት ነው አፍሪካውያን። የስ ኮዝስ ኦፍ ዴዝ ምን ነበረ? ለመሞታቸው ምክንያት ምን ነበር ስንል አንደኛው ሲስተማቲክ ኦቨርወርኪንግ፣ ስታርቬሽን ኦር አንደር ፊዲንግ ኤንድ ዘ ሳይኮሎጂካል ትራውማ ኦፍ ሊቪንግ አፍሪካ። እንግዲህ እነዚህ ምክንያቶች ይጠቀሳሉ ለሞታቸው ምክንያት። የመጀመሪያው ስልታዊ የሆነ የስራ ብዝበዛ፣ የጉልበት ብዝበዛ ይደረግባቸው ነበር። ኢንፑታቸውና አውትፑታቸው አልተመጣጠንም። የሚያወጡት ጉልበትና የሚመገቡት ምግብ በፍጹም የሚገናኝ አልነበረም። በዛ የተነሳ እየደከማቸው በመንገድ ላይ ያለው ትራውማ አለ ከአፍሪካ በመወሰዳቸው። ስለዚህ ረሃብ አለ፣ ጥማት አለ፣ አፍሪካን በመልቀቃቸው የሚወጣ የስነልቦናዊ ቀውስ አለ። እነዚህ ሁሉ ነገሮች ተደምረው እዛ ያልቁ ነበረ ማለት ነው፣ ይሞቱ ነበረ። የስ እዚህ ላይ አራይቫል ኢን ኒው ወርልድ ወይም እዛ ከደረሱ በኋላ ያለው ክስተት ይሄ ነው ማለት ነው። ከዚህ በተጨማሪ ብዙ ነገሮችን መጥቀስ ይቻላል። በዛ አሜሪካ ከደረሱ በኋላ የነበሩት ነገሮችን በምንመለከት ሰዓት ላይ ብዙ ነገሮችን መጥቀስ ይቻላል ማለት ነው። እንግዲህ እዛ በአሜሪካ ወይ በአዲሱ ዓለም የነበረው ህይወታቸው ይሄ ከዛም ውጭ ምን ይደረግ ነበር? የሐራጅ ሽያጮች ነበሩ። የሐራጅ ሽያጭ ማለት ይሄ ኦክሽንስ ብለን ተብሎ ይባላል በእንግሊዝኛው። ምንድን ነው የሐራጅ ሲባል የሚባለው? ቤተሰቦች ለምሳሌ ባልና ሚስት፣ እናትና ልጅ ተለያይተው በተለያዩ ገዢዎች ይሸጡ ነበር ማለት ነው። በደንብ አስተውሉ። ከዚህ ከአፍሪካ ሲሄዱ ተሸጠዋል አይደለ? ዜን አፍሪካ የሸጠው ሰው ራሱ ያገኛል። ከዛ በኋላ ገዝቶም የሄደው ሰው አሜሪካ ደግሞ ምን ያደርጋል? አትርፎ ለሌላ ሰው ይሸጣቸዋል ማለት ነው። አትርፎ ለሌላ ሰው ይሸጣቸዋል ማለት ነው። እነዚህ ነገሮች ከአንዱ ወደ አንዱ። ስለዚህ ሌሎቹ ምን እያደረጉ ነው? ሀብት እያካበቱ ነው። እነዚህ ደግሞ እንደ ዕቃ ከቦታ ቦታ የተሸጡ ነው። አባትና ልጅ ይለያያሉ፣ እናትና ልጅ ይለያያሉ። እነዚህ ሁሉ ነገሮች ነበሩ ማለት ነው። ሌላው አሜሪካ ከደረሱ በኋላ እነዚህ ባሪያዎች ምን ይደረጉ ነበረ? የተከለከሉ መብቶች ነበሯቸው። እነዚህ መጽሐፋችሁ ላይ አልተጠቀሱም። የተከለከሉ መብቶች ነበሩ ማለት ነው። ባሪያዎች በፍጹም ማንበብና መጻፍ፣ መማር፣ በቡድን መሰብሰብ ወይም ያለ ፍቃድ መንቀሳቀስ በጥብቅ የተከለከለ ነበር ማለት። ማንበብና መጻፍ አይፈቀድላቸውም። ያስ እንዲሁም በቡድን መሰብሰብ፣ ማውራት በፍጹም አይፈቀድላቸውም። መንቀሳቀስ አይፈቀድላቸውም ነበር። እነዚህ ሁሉ ነገሮች አሜሪካ ከደረሱ በኋላ የነበሩት ክስተቶች ናቸው ማለት ነው። ቅጣቶችም አምሉ እንግዲህ ለማምለጥ የሚሞክሩ ወይም ትዕዛዝ የማይፈጽሙ ባሪያዎች በጅራፍ ይገረፉ እና አካላቸው ይጎድል ነበር፣ ይቆርጧቸው ነበር ማለት ነው። እዚህ ላይ ያው ከልጅ እያለን ያየናቸው ፊልሞች አሉ፣ ጊዜ ስታገኙ የምታዩቸው ማለት ነው። ይሄ ዘ ሩትስ ይሰኛል ርዕሱ። ሩትስን ካያችሁት እጅግ በጣም አፍሪካውያን ላይ የደረሰው የባሪያ እንቅስቃሴን የሚያሳይ ነው ማለት ነው። ሩትስ ይባላል ርዕሱ። እሱን ፊልም ካገኛችሁ ይዩት። ይሄ አሜሪካ ከደረሱ በኋላ የደረሰባቸው ጉዳቶች ናቸው ማለት ነው። አያችሁ፣ አሜሪካ ከደረሱ በኋላ እንግዲህ እንደዚህ ነበረ። ይሄ የጥጥ ምርት ነው። እዚህ ጋር ያለው ጥጥ ይሰበስባሉ።
ቀን ከሊት ነው ይህንን ነገር የሚያደርጉት። በቂ ምግብ የለም፣ በቂ ውሃ የለም፣ በቂ ረፍት የለም። አካላቸው ደክሟል። ከአፍሪካ በመወሰዳቸው ያለው ትራውማ አለ። እነዚህ ሁሉ ተደማምሮ ከነበረው ህዝብ 1/3 እያለቀ ይመጣ ነበር ማለት ነው። 3 ዓመት በማይሞላ ጊዜ ውስጥ አብዛኛው ህዝብ አልቋል ማለት ነው። ስለዚህ 10 ዓመት የቆየ በጣም ጥቂት ብቻ ነበረ። ይሄ የሚያሳየን ያንን ነው ማለት ነው። ኦኬ ሶ ዘ ትሪያንጉላር ትሬድ ይሄም ሌላኛው ወሳኝ ነጥብ ነው። እንግዲህ የባሪያ ንግዱ ሲደረግ የነበረው በዚህ ትሪያንጉላር ትሬድ ተብሎ በሚጠራ ሁኔታ ነው ማለት ነው። እንግዲህ ትሪያንጉላር ትሬድ የተባለው ለምንድን ነው? 3 ነገሮችን የሚያገናኝ ስለሆነ ነው። ይህንን እያንዳንዱን እያየን ሶ ኮንሰፕቱ ምንድን ነው? ትሪያንጉላር ትሬድ ስንል የስ ዘ ኮንሰፕት three legged trade routes connecting Europe, Africa and the America። ይሄ ሶስቱን እንግዲህ በአውሮፓን አፍሪካንና አሜሪካንን የሚያገናኝ ባለ 3 እግር የንግድ መስመር ነው ማለት ነው። በአትላንቲክ ውቅያኖስ ላይ የሚደረግ አውሮፓን ከአፍሪካ አፍሪካን ከአሜሪካ የሚያገናኝ ስለሆነ ነው። ትሪያንጉላር ትሪ ማለት 3 ማለት አይደለ? 3 ማዕዘን አይደል ትሪያንግል። ስለዚህ 3 ማዕዘን ያለው ይሄ መስመር ነበረ ማለት ነው። ሶ ከመቼ እስከ መቼ ነው የተካሄደው? ቆይታው መቼ ነበረ ስንል ዶሚናንት ፍሮም 60s to 90 ሴንቸሪ ከ16ኛው ክፍለ ዘመን በዋናነት ከ16ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን የዘለቀ መስመር ነበረ ማለት ነው። የስ በዚህ ውስጥ እንግዲህ ዋና አቀንቃኛው ሞተር ሆኖ ይህንን መሪ ምክንያት ምን ነበረ ስንል ወይም መሪ ምክንያት ማለት እንችላለን ሶ ድሪቨን ባይ ዩሮፒያን ዲማንድ ፎር ሌበር ኢንቴንሲቭ ክሮፕስ አያችሁ። ስለዚህ በአውሮፓ ውስጥ ለሚፈለጉ ከፍተኛ ጉልበት ለሚጠይቁ ሰብሎች ለምሳሌ እንደ ስኳር፣ ጥጥ፣ ትንባሆ ፍላጎት የተነሳ የተፈጠረ ነው ማለት ነው። ስለዚህ አውሮፓ ውስጥ እነዚህ ነገሮች በዋናነት ይፈለጉ ነበር። ስለዚህ እነዚህን ነገር ለማምረት ደግሞ ቀኝ የገዟቸው መሬቶች አሉ አይደል አሜሪካ ላይ። ስለዚህ እዛ አካባቢ ላይ እነዚህ ፕላንት የተደረጉ አሉ። ለምሳሌ የስኳር ምርቶች አሉ፣ ትንባሆ እዛ ይመረታል፣ ክሮፖች ይመረታሉ። ስለዚህ አሜሪካ አምርተው ድጋሚ ወዴት ሄዳሉ? ወደ አውሮፓ ሄዳሉ ማለት ነው። ለዛ ነበር ማለት ነው። ይሄ መሪ ምክንያቱ ለዚህ ነው። ሉክ ይሄ ትራያንግል ትሬድ የምንለው ይሄንን ነው። 3 መስመሮቹ እነዚህ ናቸው ማለት ነው። በደንብ አስተውሉ። 3 መስመሮች የሚባሉ እዚች ጋር አውሮፓ አለች አይደለ? አውሮፓ አለች። የስ ከአውሮፓ የተለያዩ ነገሮች ወዴት ይመጣሉ? ወደ አፍሪካ ይመጣሉ ማለት ነው። የተለያዩ ነገሮች ወደ አፍሪካ ይመጣሉ። ምንድን ነው እዚህ ጋር ይዘው የሚመጡት? እሱን እናያለን። እዚህ ጋር ለምሳሌ ይለናል ቴክስታይል ማኑፋክቸር ጉድ ቱ አፍሪካ፣ የተለያዩ ምርቶችን ጨርቃጨርቆችን አፍሪካ ውስጥ ምን አሉ ብለናል? ደላሎች አሉ አላልንም? ለነዛ ደላሎች የሚሆን አንዳንድ ብቃት የሌለው ወይም ያረጁ መሳሪያዎችን ምናምኖችን ይዘው ይመጡ ነበር ማለት ነው። እነዚህ መሳሪያዎች ያመጡና ለአፍሪካ መሪዎች ይሰጣሉ። አፍሪካ ስቴብል እንዳትሆን ነው፣ እርስ በርስ እንድንጫረስ ማለት ነው አንዱ። ስለዚህም ጨርቃጨርቆችን ይሰጧቸዋል ማለት ነው። ከአውሮፓ መርከቦች እነዚህን ይዘው ይመጡና የት ይቆያሉ? መርከቦቹ በዚሁ አትላንቲክ ውቅያኖስ ላይ ይሄን ይቆያሉ ማለት ነው። ዜን እዚህ ጋር ደግሞ ከአፍሪካ ደግሞ ምን ይሄዳል? አፍሪካ እነዚህ መርከቦች ምን ጭነው ይሄዳሉ? ከአፍሪካ ወደ አሜሪካ ደግሞ ምን ይዘው ይሄዳሉ? ስሌቮችን ይዘው ይሄዳሉ ማለት ነው። አያችሁ፣ ከአውሮፓ ማኑፋክቸሪንግ ጉድ እና የተለያዩ መሳሪያዎች መጡ። ከዛስ አፍሪካ ይህንን ዕቃ ያራግፉና በዛ መርከብ ምን ይጭናሉ? ባሪያዎቹን ይጭናሉ። ከዛ ወዴት ይሄዳል? ባሪያዎቹ ወደ አሜሪካ ይሄዳሉ ማለት ነው። እነዚህ ባሪያዎች እዚህ አሜሪካ ላይ ላሉ ፕላንቴሽን የጉልበት ስራ ነው የሚሰሩት። ዜን እዚህ ጋር ትንባሆ፣ ስኳር እና የተለያዩ ምርቶች ይመረታሉ። ጥሬ እቃዎቹ ይመረቱና ከዛ ወዴት ይሄዳሉ? መልሰው ወደ አውሮፓ ይሄዳሉ ማለት ነው። ቀጠናው ይሄ ነው። በ3 የተከፈለው ይሄ ነው። ትራያንጉላር ትሬድ የሚባለው ይሄ ነው ማለት ነው። ይሄን ያንዳንዱ ኮንሰፕቶችን የመጀመሪያው ዩሮፕ ቱ አፍሪካ ነው። ከአውሮፓ ወደ አፍሪካ ይመጣል። ምንድን ነው የሚመጣው? በደንብ አስተውሉ። እዚህ ጋር ካርጎ ሲል ጭነት ማለት ነው። ምንድን ነው ወደ አፍሪካ የሚጫነው ስንል የምናየው ይሄን ነው። ጭነቱ አንደኛው ማኑፋክቸሪንግ ጉድስ ፍሮም ዩሮፕ ፋክተሪ ቱ አፍሪካ፣ ከአውሮፓ ፋብሪካዎች ወደ አፍሪካ የሚመጡ የኢንዱስትሪ ውጤቶች አሉ ማለት ነው። ከአውሮፓ ፋብሪካዎች ወደ አፍሪካ ምን ይጫናሉ? ጭነቱ የተለያዩ የፋብሪካ ምርቶች ይጫናሉ ማለት ነው። ከነዚህ ውስጥ ግላስ፣ ቤድስ፣ ኮተን ክሎዝ፣ ሜታል ሃርድዌር፣ ቱልስ፣ ፖትስ እንዲሁም ሰብስታንዳርድ ገንስ አለ እዚህ ጋር ኦፍን ትሬድ ቱ አፍሪካ ኤሊስ ቱ ፋሲሊቴት ሞር ስሌቭ ሬንትስ። አያችሁ እንግዲህ እነዚህ ምርቶች ከአውሮፓ ወደ አፍሪካ ይገባሉ ብለናል። መስተዋት፣ የተለያዩ የጥጥ ጨርቆች፣ የብረታ ብረት መሳሪያዎች፣ ማሰሮዎች እንዲሁም ብዙ የባሪያ ወረራዎችን ባሪያን ወረው ባሪያን ወደ አሜሪካ እንዲልኩ ሊያደርጉ የሚችልበትን ምን መሳሪያ ያመጡላቸው ነበረው ማለት ነው። መሳሪያዎችን ያመጡ ነበረ። ስለዚህ አላማው ምን ነበረ ይህን የሚያደርጉት ስንል ዘ ጎል
ትሬድ ዚስ ጉድስ ፎር ሂውማን ካፕቲቭስ አት ዘ አፍሪካን ኮስት። ይህን የሚያደርጉ የነበረው ለምንድን ነው? እነዚህን እቃዎች በአፍሪካ የባህር ዳርቻ በሰዎች ምርኮ ለመለወጥ ነው። ያ ማለት እነዚህን ነገሮች ይሰጧቸውና ምን ያደርጋሉ? በምትኩ ባሪያዎችን ይወስዳሉ ማለት ነው። ስለዚህ የመጀመሪያው የትራያንጉላር ትሬድ የመጀመሪያው ከየት ወዴት የተደረገው ነው? ከአውሮፓ ወደ አፍሪካ ይደረጋል ማለት ነው። ሁለተኛው ደግሞ ከአፍሪካ ወደ አዲሱ ዓለም የሚጓዘው ነው። አስተውሉ። ምንድን ነው የሚጫነው? ካርጎ ምንድን ነው? ኢንስሌቭድ አፍሪካንስ። አያችሁ፣ መጀመሪያው ላይ ካርጎ ምንድን ነው? ማኑፋክቸሪንግ ጉድ አይደለ? እዚህ ላይ ደግሞ ከአፍሪካ ወደ አዲሱ ዓለም፣ ይሄ ሁለተኛው ዙር ማለት ነው። ከአፍሪካ ወደ አዲሱ ዓለም የሚደረገው ምንድን ነው? እዚህ ላይ ጭነቱ በባርነት የተያዙ አፍሪካውያን ነው እዛ ላይ የሚጫኑት ማለት ነው። በባርነት የተያዙ አፍሪካውያን ምን ይደረጋሉ? እዚህ ላይ ይጫናሉ ማለት ነው። ሶ ስሌቭስ ዌር ሶልድ ኢን ዘ አሜሪካስ ፎር 2 to 3 times ዘ ኦሪጂናል ኮስት ኢን አፍሪካ። እዚህ ላይ እንግዲህ ይሄ ኢኮኖሚክስ ነው እዚህ ጋር የሚመጣው። ያ ማለት ባሪያዎቹ በአሜሪካ ውስጥ በአፍሪካ ከነበራቸው ዋጋ በ2 ወይም በ3 እጥፍ ይሸጡ ነበር ማለት ነው። ለምን? ሉክ ከአውሮፓ ጥራጥሬው፣ ጨርቆችን፣ የተለያዩ መስተዋቶችን፣ መሳሪያዎችን ይዘው መጥተው ምን አድርገዋል? እዚህ ላሉት ምኖች ኤጀንቶች ይሰጡና ባሪያዎቹን ይወስዳሉ ማለት ነው። እነዚህ ነጋዴዎች ባሪያዎቹን ይወስዳሉ። ዜን እነዚህም ባሪያዎች ይወስዱና በመርከብ ጭነው እንግዲህ የመርከብ ወጪም እንዲቀንስላቸው ምን አድርገዋል? ጥቅጥቅ አድርገው ነበር የሚጭኑት ማለት ነው። ስለዚህ በዛ ከዚህ ከአፍሪካ አሜሪካ ይዘው ይሄዱና እዚህ ጨርቅ ሰጥተው ወይም መሳሪያ ሰጥተው የቀየሩትን ሰው የገዙትን ሰው ምን ያደርጋሉ? በ2 ወይም በ3 እጥፍ አሜሪካ ይሸጡ ነበር ማለት ነው። የስ ያም ከገዛ በኋላ ለሌላው እንደዛ አትርፎ ነበር የሚሸጠው። ምክንያቱም የጉልበት ሰራተኛ ይፈለግ ነበረ ማለት ነው በወቅቱ። ስለዚህ ይህን እያደረጉ በልጽገዋል ማለት ነው ብዙዎቹ። ሶ ሜተድ ኦፍ ሴልስ እንግዲህ የሽያጭ ዘዴውን ስናይ እንዴት ነበር የሚሸጡት? አንደኛው ካሽ ሴልስ ነው። ያ ማለት የጥሬ ገንዘብ ሽያጭ ነበር የሚያደርጉት ማለት ነው። ሶ መኒ ዩዝድ ቱ ባይ ፕላንቴሽን ክሮፕስ። እንግዲህ የጥሬ ገንዘብ ሽያጭ ሲባል ገንዘቡ የእርሻ ምርቶችን ለመግዛት ይውል ነበር ማለት ነው። አንድ ሰው ባሪያን ይሸጥና ምን ይገዛል? መሬት ይገዛል። የእርሻ መሬትን ይገዛል ማለት ነው። ባሪያ ይሸጥና የእርሻ መሬት ይገዛል። ሁለተኛው ደግሞ ዳይሬክት ባርተር ነበረ። ያ ማለት ቀጥታ ልውውጥ ማለት ነው። በቀጥታ ይለዋወጡ ነበረ። እቃም በእቃ መለዋወጥ ነው ባርተሪንግ የሚባለው። ሶ ትሬዲንግ ሂውማንስ ዳይሬክትሊ ፎር ሹገር፣ ለምሳሌ ሰዎችን በቀጥታ ምን ማድረግ? በስኳር መለወጥ። ይሄ ደግሞ በተለይም በካሪቢያን አካባቢ የተለመደ ነበረ ማለት ነው። በካሪቢያን አካባቢ እቃም በእቃ ባሪያዎችን በስኳር መለወጥ፣ ባሪያዎችን በትንባሆ መለወጥ፣ እነዚህ ነገሮች ይደረጉ ነበረ ማለት ነው። ይሄ ከአፍሪካ ወደ አሜሪካ ከሄዱ በኋላ ያለው ሁኔታን የሚያሳይ ነው። ሶስተኛ ጉዞ መስመር ደግሞ የሚደረገው ወዴት ነው? ወደ አውሮፓ ማለት ነው። አያችሁ፣ ወደ አውሮፓ ታዲያ የሚጫነው ምንድን ነው ስንል የሚጫነው ምንድን ነው? ዘ ካርጎ ሮ ማቴሪያልስ ፕሮዲውስድ ባይ ኢንስሌቭ ሌበር። አያችሁ፣ አሜሪካ ላይ እነዚህ ባሪያዎች ቀን ከሌት ላባቸውን አንጠፍጥፈው ይሰራሉ። ዜን እነሱ የሰሩት ሮ ማቴሪያሎች ወዴት ይጫናሉ? ወደ አውሮፓ ይጫናሉ ማለት ነው። ኪ ኤክስፖርት ቱ ዩሮፕ። አውሮፓ በዋናነት የሚጫኑት ምን ነበሩ? ሹገር ኬን ኤንድ ኮፊ። የመጀመሪያው የሸንኮራ አገዳ ማለት ነው። የሸንኮራ አገዳና ቡና ይጫን ነበር። የስ ፍሮም ብራዚል ኤንድ ዘ ካሪቢያን። እንግዲህ ከብራዚልና ከካሪቢያን ሀገራት ምን ይደረግ ነበር? የሸንኮራ አገዳና ቡና ይጨን ነበር ማለት ነው። ሌላው ቶቤኮ ኤንድ ኮተን፣ ትንባሆና ጥጥ ምርቶች ወደ አውሮፓ ይጫኑ ነበር ማለት ነው። ፍሮም ዘ ሳውዘርን ኖርዝ አሜሪካን ኮሎኒስ። እንግዲህ በደቡባዊና በሰሜን አሜሪካ ቀኝ ግዛቶች ምን ይመረታል? ቶቤኮ ኤንድ ኮተን ይመረት ነበር ማለት ነው። የትንባሆና ጥጥ ይመረት ነበር። ስለዚህ እንደዚህ እያረጉ ምን አረጉ? መጨረሻ ላይ ሪዛልት ውጤቱ ሂዊጅ ፕሮፊትስ ፎር ዩሮፒያን መርቻንትስ ኤንድ ዘ ፊውሊንግ ኦፍ ዘ ኢንዱስትሪያል ሪቮሉሽን። አያችሁ፣ ለአውሮፓውያን ነጋዴዎች ግዙፍ ትርፍ ያስገኝና የአውሮፓን ኢንዱስትሪ አብዮት ያፋጠነ ነበር ማለት ነው። የአውሮፓ ኢንዱስትሪ አብዮት እንዴት አደገ ስንል ከዚህ በፊት የኢንዱስትሪ አብዮትን ስናይ በጥቁር አፍሪካውያን ደምና ላብ ነው የአውሮፓ ስልጣኔ የተመሰረተው ብያችሁ ነበረ። ስለዚህ አንዱ ምክንያት ይሄ ነው ማለት ነው። ስለዚህ የኢንዱስትሪ ሪቮሉሽንን ስናይ ለዛ ኢንዱስትሪ ሪቮሉሽን መሳካት አፍሪካውያን አልቀዋል ማለት ነው። የባቡር መንገድ ሲሰሩ ለፋብሪካ የሚሆን ጥሬ ዕቃ ልክ አሁን እንዳየ ነው በአሜሪካ ላይ የሚመረተው ምርቶች ሁሉ ቀን ከሌሊት እነዚህ ባሪያዎች ነበረ ሲሰሩ የነበረው ማለት ነው። ዛሬ ላይ አውሮፓ አድጋ አፍሪካ ደሃ መሆኗ ዋነኛ ምክንያት ተደርጎ የሚጠቀሰው ይሄ የትራንስ አትላንቲክ ስሌቭ ትሬድ ነው ማለት ነው። በዚህ የባሪያ ንግድ ታዲያ ምንድን ነው መጨረሻው ስንል እነዚህን ነገሮች ማየት ይቻላል ማለት ነው።
ኢምፓክት ኦፍ ዘ ስሌቭ ትሬድ ኦን አፍሪካ፣ የባሪያ ንግድ በአፍሪካ ላይ ያሳደረው ተጽዕኖ ምንድን ነው ስንል እነዚህም ፖይንቶች መጥቀስ ይቻላል። እነዚህ ፖይንቶች መጽሐፋቸው ላይ አልተዘረዘሩም፣ ግን ይጠቅማቸዋል ብታያቸው ማለት ነው። የመጀመሪያው ፖፑሌሽን ዲክላይን እንዲያደርግ አድርጓል። ፖፑሌሽን ዲክላይን ሚሊየንስ ኦፍ ስትሮንገስት ያንግ ፒፕል ዌር ቴክን አዌይ ሊቪንግ ፊወር ፒፕል ቱ ወርክ ኤንድ ሊድ። አያችሁ። ስለዚህ በሚሊዮን የሚቆጠሩ ጠንካራ ወጣቶች ከሀገሪቱ ተሰደዋል ማለት ነው። በመሰደዳቸው እንዳይወልዱ አፍሪካ እንዳታድግ አንዱ ምክንያት ሆኗል ማለት ነው። ይሄ የህዝብ መቀነስ እልቂት ተከስቷል ማለት ነው። አንደኛው ይሄ ነው። ሁለተኛው ዋር ኤንድ ኢንስታቢሊቲ፣ ዋሬን ጦርነትና አለመረጋጋት። ቅድም ብያቸዋለሁ። ከአውሮፓ ወደ አፍሪካ የሚመጣው እነዚህ ዘመናዊ ያልሆኑ መሳሪያዎችን ያመጡና ለየአካባቢ መሪዎች ያድሉ ነበር ማለት ነው። እነዚህ የየአካባቢ መሪዎች ይጋደላሉ እርስ በርስ። ዛሬም ድረስ ይህንን ማየት ይቻላል። ከዓለም አንደኛ ሀብታም ሪሶርስ ያላት ሀብታም ሀገር ኮንጎ ናት አይደለ? ኮንጎ ናት ከዓለም ካሉት ሪሶርሶች ያሏት ዩራኒየምን ጨምሮ ማለት ነው። ነገር ግን ከአፍሪካ እንኳን ደሃ ሀገር ስትነሳ ኮንጎ ናት። ይሄ ጉራማይሌ ነው አይደለ? እንዴት ሀብታምና ደሃ በአንዴ ሊሆን ይችላል ስንል አገሪቷ ሀብታም ናት፣ ያላት ሪሶርስ እጅግ በጣም ከፍተኛ ነው። ነገር ግን አገሪቷ ውስጥ ያሉ ዜጎች እርስ በርስ እልቂት ላይ ናቸው፣ ዛሬም ጦርነት ላይ ናቸው። ስለዚህ ያንን ሪሶርሳቸውን መጠቀም አልቻሉም። ሪሶርሳቸው የሚወስዱት ማን ናቸው? የሚያጋድሏቸው ነጮች ማለት ነው። አፍሪካውያን ዛሬም መንቃት ካልቻልን ይሄ የእኛ መጣ ፈንታ ነው ማለት ነው። ዋር ኤንድ ኢንስታቢሊቲ ሎካል ኪንግደም ፎውት ኮንስታንት ዋርስ ቱ ካፕቸር ፒፕል ፎር ዘ ትሬድ ኦፈን ዩዚንግ ገንስ ሰፕላይድ ባይ ዩሮፒያን። አያችሁ። ስለዚህ የአፍሪካ መንግስታት ባሪያዎችን ለመያዝ ሲሉ እርስ በርሳቸው በጦርነት እንዲጠመዱ ተደረገ ማለት ነው። ዘ ላስት ዋን ኢዝ ኢኮኖሚክ ዳሜጅ ነው። አፍሪካን ዴቨሎፕመንት ኢን ዘ ፋርሚንግ ኤንድ ክራፍት ስቶፕድ አዝ ሞስት ፕሮዳክቲቭ ወርከር ዌር ስቶለን ፍሮም ዘ ኮንቲኔንት። እንግዲህ አምራች ኃይሉ በመወሰዱ ምክንያት የአፍሪካ የዕደ ጥበብና የግብርና እድገት ወደ ኋላ ቀርቷል ማለት ነው። ስለዚህ ይህ የስሌቭ ትሬድ አፍሪካን ለዛሬ የድህነት የዳረጋት ዋነኛ ምክንያት፣ አውሮፓን ያበለጸገ ዋነኛ ምክንያት ተደርጎ ይቆጠራል ማለት ነው። እንግዲህ ይህንን ነው ለዛሬ ይዤላችሁ የቀረብኩት። ይሄ ትናንት የነበረ ታሪክ ነው። ዛሬ እንዳይደገም መንቃት መቻል አለብን ማለት ነው። በእውቀት ራሳችንም ማበልጸግ መቻል አለብን። ቀጣዩን ክፍል በቀጣይ ይዤላችሁ እመጣለሁ። ሀሳብ፣ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባይ ባይ።